የሆነ ነገር ልከንልሃል ቤት ሄደክ እይ ብለውኝ ነው የደወሉልኝ። ለሁሉም ነገር ነው ቪዲዮ እየቀረስኩ ያለሁትና እንገባለን፣ ወደ ውስጥ እንገባለን፣ ምን እንደሆነ እናያለን ማለት ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። በአጋጣሚ ወጣ ብዬ ነበርና የሆነ ስልክ ተደወለልኝ። የተደወለልኝ ስልክ ምንድነው ሲሆነ መልእክት ነገሩኝ ማለት ነው። እና ስትጨናነቅ አይተናል፣ ሰሞኑን ያለበትንም ሁኔታ አይተናል እና ወደ ቤት የሆነ ነገር ልከንልሃል ቤት ሄደክ እይ ብለውኝ ነው የደወሉልኝ ማለት ነው። እና አሁን ቤት ራሱ ማለት እኔ መጀመሪያ ቤት ነክ ወይ ብለው ጠየቁኝ። አይ ቤት አይደለም ምናምን ስላቸው በፍጥነት ወደ ቤት ሄደ የምትቀበለው ነገር አለ፣ መልእክት ልከናል፣ ቀድመ ብትደርስ አሪፍ ነው ብለውኝ ያው ለምኑም ለሁሉም ነገር ያው ያለንበትም ሁኔታ ጥሩ ስላልሆነ ሌላም ደግሞ ሌላ ጣጣም እንዳይመጣብን ብዬ ለሁሉም ነገር ነው ቪዲዮ እየቀረስኩ ያለሁትና እንገባለን፣ ወደ ውስጥ እንገባለን፣ ምን እንደሆነ እናያለን ማለት ነው። ምናልባት ያው እኔ ከመጨናነቄ ካለውበት ነገር አንጻር ብዙ እርዳታ ያስፈልገኛል በዚህ ሰዓት ማለት ነው። ስራ እየሰራው አይደለም፣ እየተንቀሳቀስኩ አይደለም፣ ጥሩ ሁኔታ ላይ አይደለም ያሉትና ምናልባት ጥሩ ነገር ሊሆን ይችላል፣ አንዳንድ ነገሮች ሊሆን ይችላሉ ብዬ አስባለሁና አንድ ነገር ማድረግ ጥሩ ነው እና ዝም ብዬ እስቲ ልግባና ለምን እንደሆነ የጠሩኝ ገብቼ ልይ ማለት ነው። ለምን ወደ ቤት ሂድ እንዳሉኝ ገብቼ ልይ። ቤተሰቦቻችን ስለምታደርጉልን ነገር ሁሉ እጅግ በጣም አድርገን እናመሰግናለን። ባላችሁን መሰረት ፍቅርንም ቄስ አምጥተን አስጠምቀናታል። ያው ባሮክ ሚዲያ ላይ የተለቀቀውን ቪዲዮ ማየት ትችላላችሁና ስለዚህ እግዚአብሔር የተመሰገነ ይሁን ስለሆነው ነገር ሁሉ። አሁን ያለችበት ሁኔታ ምግቧን በስነ ስርዓት እየበላች እንደሆነም ቪዲዮ ላይ አይታችኋል ማለት ነው። እና ከዚህ በላይ ደግሞ ጤናዋ ተመልሶ ወደ በፊት አቋማችን እንደምንመለስ ምንም ጥርጥር የለኝም። ስለዚህ ቤተሰቦቻችን ጊዜ አላቃጥል፣ ያው ቶሎ ግባ ስለተባልኩኝ ማለት ነው ቀድመት ድረስ። ከማን ቀድሜ እንደምደርስም አላቅም፣ ግን ብቻ ቀድመት ድረስ የሚባል መልእክት ብቻ ነው የተላከልኝ ማለት ነው፣ የተነገረኝ ማለት ነው በስልክ። እና እስቲ ደግሞ በዚሁ ላይ ደግሞ ያው ጥሩ ነገር ነው ብዬ አስባለሁኝ። ሌላ ጣጣ መቼም እንደማታመጡብኝ ተስፋ አለኝ። ምክንያቱም የማላቀው ስልክ ነው የተደወለልኝ። እንደገና ደግሞ ያው ኖርማል እንትን ነው መሰለኝ እኔ ከኦዲየንስ ወይም ከተመልካች ከቤተሰቦቻችን ውስጥ ነው። ብዙ ስልኮች ይደወላሉ በነገራችን ላይ በአካል እናገኝህ የሚሉኝ አሉ፣ እኔ ቄስ ላምጣ የሚሉኝ አሉ። ብዙ በቃ የተደወሉ ስልኮችን እያየው ስለነበር ማለት ነው። እና ከዚህም አንዱን ስልክ ሳነሳው ቤት ውስጥ መልእክት አስቀምጠንላል፣ በፍጥነት ሄደክ እያው ነው ወደ ቤት መልእክት ልከናል፣ በፍጥነት ቀድመ ሄደ እይ ስለተባልኩኝ ነውና ጊዜ የእናንተንም ጊዜ አላቃጥል የኔንም ጊዜ አላቃጥል፣ ቶሎ ብዬ ወደ ቤት ልግባና የሚፈጠረውን ነገር አብረን ምናይ ይሆናል ማለት ነው። ሌላ ደግሞ የምነግራችሁ ነገር ምንድነው እሱ ያው አሁን እሷ ፍቅር ያለችበትን ሁኔታ እያያችሁ በተቻለ መጠን በተለያየ መንገድ እየረዳችሁኝ ያላችሁ ሰዎች አላችሁ፣ እጅግ በጣም አድርጌ አመሰግናለሁ። በጸሎት የምትረዱኝ ያላችሁ፣ ያው ስራም እያልሰራው ስለሆነ በአንዳንድ ነገሮች ኢኮኖሚካሊ የምትረዱኝ ሰዎች አላችሁ። እንደገና ደግሞ በሀሳብ የምትረዱኝ ሰዎች አላችሁ። ያው በብዙ ነገር ነው እየረዳችሁኝ ያላችሁት፣ እጅግ በጣም አድርጌ አመሰግናለሁ። አከብራችኋለሁም ጭምር። ያው በችግሬ ጊዜ የምትቆሙልኝ ቤተሰቦቼ ናችሁና እግዚአብሔር ይስጥልኝ። የምትሳደቡም ደግሞ እንግዲህ ያደርስባችሁ አልልም፣ ግን ሲገባችሁ ይገባችኋል ሁሉም ነገር። እና ቤተሰቦቻችን ያው ምንም አዲስ ነገር ኦኬ አዲስ ነገር የለም ነበር። ካሜራማ ይሄ ያላቅማ ጫማ አይደለም፣ አዲስ ጫማ ሰው መሰለኝ እንግዲህ ሰው ይዞልኝ ማለት ይዞልኝ የመጣውን ሰው ሊሆን ይችላል። ለማንኛውም ናንኮክ ጸጥ ብሏል።
እሚት እሚት በኢየሱስ ክርስቶስ ምንድን ነው እሱ? እሚት የት ሄዳ ነው ልጅቷ? አንቺ እሚት ተኝታለች። እሚት አትተነሽ፣ ተነሽ። ምንድን ነው? በኢየሱስ ክርስቶስ ምንድን ነው እሱ? ምንድን ነው እሱ? የት ሄዳ ነው? ማነች እሷ? ውጪ። ቆይ ምን ሆነ? ማነች ይቺ? ማነች? ማነች? የት ነው የምትሮጪው? የት ነው የምትሮጪው? ማነች እያልኩሽ እኮ ነው። አባቴ ሆይ ማን መታት? አላውቅም። ማን መታት? አንቺ ምንድን ነው እሱ ያደረገው? የት አለች? ሙዬስ ምን አውቃለሁ። የት ነው ያለችው? የት ነች ያለችው እያልኩሽ እኮ። የት ነበረች? አንቺ ምንድን ነው የምትሰሪው? ለምንድን ነው የምተኝው በዚህን ሰዓት? ሰው እኔ መልዕክት ልኬልሃለሁ ብሎኝ እኮ ስመጣ እኮ እንደዚህ ያገኘሁት። ምንድን ነው እሱ? ቆይ እስቲ ቆይ፣ በጌታ ስም ምንም እኮ እንቅስቃሴ የላትም አንቺ። ምንም እንቅስቃሴ እኮ የላትም ሲጀመር። ማናት? ቆይ ምንድን ነች? ቆይ አንቺ በር ተከፍቶ አዲስ ሰው እስኪገባ ድረስ እንዴት አላወቅሽም? እዚህ ትሆን እንዴ? አፈር ቢ አፈር ያስበላሽ። አፈር ቢ አፈር ያስበላሽ። እኔ ምን ላድርግ? ደክሞኝ ነው። እንቅልፍ ህፃኑን ይው ህፃኑ ደህና ነው ወይ? ምንድን ነው እሱ? ይሄ ነይ ቶሎ ነይ ያልኩሽ እኮ ነው። ይዘሻት ውጪ ቶሎ። በህፃኑ ደህና ነው ወይ ያልኩሽ እኮ ነው። አስገደልሻ ህፃኔ፣ ልጄን አስገደልሻ፣ ሌላ ሰው አስገደልሻ። ስትንከረፈፊ እንዴት አባሽ ትተኛለሽ? ነይ ያዣት፣ በዛ በኩል ልጁ ላይ እንዳትወጣ ያዣት፣ በሱ ጋር እንዳትወጣ ያዣት። ነይ ቶሎ ነይ። እዛ እንሂድ። ነይ ከእኔ ጋር ነበር እኮ የተኛችው። ወይኔ ሳሚ፣ ወይኔ የሰው ሰው፣ ወይኔ የሰው ሰው፣ ወይኔ የሰው ሰው፣ ወይኔ የሰው ሰው አስገደልሽ። ይኸው በመክተፊያ አናቷን ብላ አይደለ የደፋቻት። ማነች ሲጀመር? ከየት ነው የመጣችው? ነይ ቶሎ፣ አፈር ያብላሽ። ነይ ቶሎ፣ ነይ ያይ፣ በዛ በኩል ነይ ቶሎ። ወይኔ ሳሚ አስገደልሽ። የሰው ሰው ምን አባሽ ስትሰሪ? እንቅልፍ ይተኛ እንደዚህ ሆና ታማ እንደዚህ እንቅልፍ ይተኛ። በዛ በኩል ያይልኝ፣ በግሯ በኩል ወይኔ የሰው ሰው እዛ ወስደሽ ትበለኝ። እኔን ብትመጣ ይሻላል። አንደኛ ነገር ልጁ ላይ እንዳትገባ፣ ሁለተኛ ነገር አምጪ ቶሎ፣ አምጪ ነሽ የለቀቅሻት አንቺ ነሽ። የሰው ሰው ገደለች። የእኛው ልጇ አንቺ እሰሪልኝ። አንቺ እንደዚህ መክሰች። መጀመሪያ እንትን እንበል። ነይ ቶሎ ነይ። እሷ ነች በቃ፣ ሌላ ማንም ወይኔ ነይ አንቺ በይ። ነይ ቶሎ። እዚህ ነው እኮ አትንቀሳቀስም። ከቅድም ጀምሮ እንደዚህ ነው። ነይ ያዣት፣ በዛ በኩል ያዥ። አውጪ እግሯን ወደ ላይ ከፍ አድርግልኝ እንጂ ምን እሱ ላይ ነው ሳብ አድርገን ትራስ አድርግለት።
ነው? ማነች? እኔ ምን አውቃለሁ? ማነች? ከየት ነው የመጣችው? እኔ ታውቃለሁ ታዲያ እንዴት ነው ስሟ? ወይኔ ሳሚ ወይኔ መልዕክት እንልክልሃለን ያሉ ሰዎች አይደሉ? እንትን ያልሽው የት አባሽ ነው ያደረግሽው? ቶሎ አምጪው፣ ስልኬን አምጪው፣ እየመጣችብን ነው። ቶሎ በይ የኔን ስልክ። ወይኔ ሳሚ ልደውል የደወለችልኝ ሴትዮ ጋር የኔ ያደረኩት ስልኬን ተያት። እሷን እኔ አታልፍም እዚህ ጋር። ቶሎ በይ ወይኔ ፍቅር ስነ ስርዓት ቶሎ ወይኔ እዚህ ጋር ሆኜ አንቺ ፍቅር እዚህ ጋር አንቺ ያጂልኝ እሷ መጣሽ። አሁንም ከፍታ ቆይ አንቺ ሄሎ ምንድን ነው ሲላችሁ ምን ማንን የት ነሽ? መቼ ነው አሁን? አዎ ቀድማ ከኔ። እሺ ቆይ መልሼ እደውላለሁ። እሺ ሰው ነበር የላካት ከዛ ስትመጣ በር ከፍታ ስታገኝ እሷ ነች መሰለኝ የመታቻት አይደል? እንደዛ ነው። አንቺ እኮ ነሽ፣ አንቺ ነሽ እኮ። እንዴት ትተኛለሽ? እዚህ እንዴት ነው የምትተኙ? እኔ በጣጣ ላይ በችግር ላይ ችግር የሚገባብኝ ለምንድን ነው? ነይ ምጪኝ። እኔ እንግዲህ ነይ ፈንክቺኝ። ነይ ፈንክቺኝ። እኔ የሰው ሰው ገደለች። እሺ ምንድን ነው እሱ የምናደርገው? አንቺን እኮ ነው። ቆይ ልጠጪ ነው? እሺ ጠጪ። ከጠጣሽ ጠጪ። እሺ ቁጭ ብለሽ ጠጪ። እሺ እዛ ጋር ቁጭ ብለሽ ለውሃ መጠጣት ምንድን ነው ያደረግሻት? አንቺ እኮ ነው። ምንድን ነው ያደረግሻት? ምንድን ነው ያደረግሽው? የሰው ሰው ፍቅር ምንድን ነው ያደረግሽው? የሰው ሰው ምንድን ነው ሰው አድርገሻት? ምን አድርገሻት ነው? ንገሪኛ። አንቺ ነሽ የመጣሻት? የት አደረገችው? መክተፊያው እዛ አስገብቼዋለሁ። ነይ አምጪ እንጂ ፖሊስ እያንዳንዱን ነገር ማየት አለበት። ሁሉንም ነገር ማለት ነው። አምጪ ፍቅር። አንቺ ነሽ ወይ በዚህ የመታሻት? ይሄ ሁሉ ያንቺ መዘናጋት ነው። ጠብቂ። የታመመ ሰው ቤት ውስጥ አለ። ጠብቂ እና እንቅልፍ ወሰደኛ። ቀጣይ ደግሞ ህፃኑን ታስገድይብኛለሽ። ምክንያቱም ህፃኑን ራሱ ለምንድን ነው የመታሻት? ምን አረገችሽ? እቺ ምን አረገችሽ? ንገሪኝ። ስልኩን ልጥልልን። ምን አረጋሽ ነው የመታሽው? የሰው ሰው የምትገልይብን ምን አርገሽ ነው? ከእሱ አሽከት የመጣሽ ናት። እያንዳንዱ ነገር እንደዚሁ ይቀመጣል። ሄደን ፖሊስ መጥራት አለብን ወይስ ምንድን ነው የምናደርገው? ጭራሽ አታነፍስም እኮ ከቅድም ጀምሮ እኮ ደርቃለች። ሙቀት ብቻ እኮ ነው ያላት። አንገቷ ተቆልፎ ነው። ምንድን ነው የምናደርገው? ለፖሊስ እናሳውቅና ወደ ሆስፒታል ቶሎ ይውሰዱልን ካለ ነፍሷ ማለት ነው። እናት ታይ አትሰማም። ውሃ አምጥተሽ ድፊላት ቶሎ በይ። አምጪው ማክተፊያው። ፍቅር አንቺ ነሽ ወይ የመታሻት? በዚህ እንዴት አድርገሽ? አንቺ ነሽ ወይ የመታሻት እያልኩሽ እኮ ነው። ስንቴ ነው የመታሻት? የት ጋር ነው የመታሻት? የቱ ጋር ነው የመታሻት ነው ያልኩሽ እንጂ አንቺ ነሽ ወይ የመታሻት አይደለም ብዬ ጠይቁሽ። የት ጋር ነው የመታሻት? ለዚህ ሁሉ ዳራ፣ ለዚህ ሁሉ ችግር፣ ለዚህ ሁሉ ነገር ማን ነው ተጠያቂው? ማን ነው? እሷ እኮ ተኝታ ነበር። እኔ ስንተኛ የፈለገ እንቅልፍሽን አተሽ ደሪ። እኔ እስክተካልሽ አትጠብቂም?
አትጠብቂም ወይ? እኔ እስክተካልሽ ዝም ብለሽ ትለቂያለሽ? ደግሞ በር ተከፍቶ መታ በር ሲንኳኳ ከፍታ ነው ወይ ዝም ብላ ገብታላት ነው? እሷ የምታውቀው ነገር የለ። ዝም ብላ ነው የተላከችው። ሰው ነው የላከልኝ። ወይኔ ሰው መከራ የለም ምን አበዛው እኮ መከራ። ታይ አሁን ማድረግ ያለብን ነገር ምንድነው ነው እያልኩሽ ያለው። እንሰዳት በቃ ተማጣበ ቶሎ በይጂና ውሃ አምጪ። አበዛችሁ ጭራሹ ልትታመሙ እኮ። ገና እስር ቤት ታስከትቺናለሽ። ገና ብዙ ጣጣ ያለብን ገባሽ አይደል? እንበሰብሳታለን እስር ቤት። እሷ እኮ አሰማም። ለምንድን ነው በቃ አሁን እኔ ለእሷ መጮህና እንትን ማለት የነበረብኝማ አንቺ ላይ ነበር። አይገርምሽም? እናት ምንም አትሰማም። የምትሰማው የምትለማውም ነገር የለም። እጇ ደርቋል። እየቀዘቀዘች ነው ያለችው። ጣጣችን ምን እንደሆነ አላውቅም። ስለዚህ የሚረዳን ሰው ካለ ሂጂና ሰው ጥሪልኝ። ፈጠን በይ ሂጂ ጥሪ። አምጪ ስልክ ጥሪልኝ። ሰው ፈጠን በይ ሂጂ። ለዚህ ሁሉ ችግር ጠብቂ እያልኩሽ ህፃኑ ራሱ ለትንሽ ነው የተረፈው። ይመታ አይመታ ማውቀው ነገር የለም። አይኑ ስለሚያይ ብቻ ጤነኛ ነው ብለን ነው እያሰብን ያለነው። ፈጠን በይ ሂጂ ሰው ጥሪ። ወይኔ ሳሚ ሰው ጥሪ። ግቢ እያልኩሽ እኮ ነው። ግቢ ወደ ውስጥ ግቢ። ሰው ገለሻል። ነይ እስኪ አትረጂም? አማርኛ ይገባሻል አይደል? ሰው ገለሻል። ይኸው እንኳን ደስ ያለሽ። ሰው ገለሻል። Godana